ራሴን ሆኜ መኖር ታውቃለህ ልምዴ የኔ ሚስት ሰላም ነው። ይሄን ምድር ሁለተኛ የገባውን ታፈቅሯለች በእርግጠኝነት ወይ ደግሞ አይኗ የበለዘው ያኛው ባሏ ስለሆነ እየተመቻቻን ነው ማለት ነው ቤት ውስጥ። እሺ ይሄው ፊልሙ ሳይጀምር እኔ ጨረስኩት። ስሚ አንቺ እንኪ ስጋ ቆንጆ አድርገሽ ጠብሰሽ አምጪ። ደግሞ ምንድነው እንደዚህ አይነት አለባበስ? እስኪ ሰው ፊት አታዋርጂ። ምን አልኩኝ አይታል። በቃ እኔ እኮ አልገምት በቃ ጠባይለም ግምቴ እኮ እሷ የዋህ ሚስት፣ እሱ በጣም በቃ የሆነ አቢዩዘር ቶክሲክ ነው። ለገዛ ልጁ አንድ ቀን እንኳን ምንም ነገር አድርጎ የሚያክስ ለጓደኛው ስጋ ስለምዶ ልበም ይመታው እንቲነሽ አንቺ ስላቀፍኩ ነው ወይ ደስ ሲል ጸጉሩን ይሰራሳል። ቬሮኒካ በቃ ይሄንን ኪዩት ልጅ ካቀፈች በኋላ አግብታ ወዲያው ትወልዳለች በእርግጠኝነት። የልጅ ፍቅሩ ይናፍቃታል። ማመን አልቻለም። አይቷል። ሰላም ምርጥያንስ እንዴት ናችሁ? የት በይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ደሞዝ ሲያልቅ ደግሞ ይሰራልን። ዛሬ ቸስቶ ነው ወደ ቤት የሚገባው። ገባ ንጽት ብሎ ድምፁ እንዳይሰማ አንገቱን ደፍቶ ጫማውን በስነ ስርዓት አስተካክሎ። አየ ወንድ ልጅ ብር ሲያጣ ፍቅር ይጨምራል። ብር ሲያገኝ ደግሞ ሴቷን ፍቅር የምትጨምረው። እንክብካቤው በዛ ነው የምልህ። ምንም አይነት ኮምፕሌን አይፈልግም። በቃ ቤት ያጸዳል፣ ቤቱን ይንከባከብ፣ ሚስቱን ይንከባከባል። ጨዋ ባል በቃ የሚገርም ለውጥ። አረ እኔ አጥባለሁ፣ አንቺ ትደክሚያለሽ፣ እኔ ቺስታው እያለሁ እያላት እኮ ነው። አቮይዲንግ ኮምፕሌን በቃ አይቷል። ሲወጣ ምናምን ኡፍ ብሎ ነው የወጣሽ። ሚስቴ ቤት የሌለሽ ቀን እንዲፈታ ያስብላል እንዴ? ለነገሩ ጫማህን እንደፈለክ ተወረውረዋለህ። እንዲያርግ እንደዛ አታርግ የሚልህ ሰው የለም። ያራዳ ልጅ አሁን ቁም ሳጥኑን ምናምን አተራም ሰው እሷ ስንሳ ሙሉ አጥፋ ያስቀመጠችውን ልብስ ሶፋ ላይ ብላ እንደፈለገ ነው የሚተኛው። ሞክሮት ማያውቀውን ቴክኒክ ሁሉ ሊሞክር ይችላል። በቃ ለምን ደስታው ነው። ያራዳ ልጅ አትወለውልም። ይሄን ባል አገባው እንዳትዪ። ባል ብቻ ሳይሆን ይሄ ልጅ የመጀመሪያ ልጅሽም ነው። በቃ እንዳለ አክሽኖቹ እንዳለ በጣም ብናገር አላፍም ያንቺን ታላቅነት ያንቺን ልዩ ፍቅር። ቁጭ በል መጣሁ። ምን ሲስተርህ ናት ልትሆን የምትችለው? ከዛ በላይ መሆን አትችልም። ለምን በእድሜ ትበልጣለች። ስማኝማ መክሰስ አመጣልሃለሁ። በቃ ከዚህ እንዳትነሳ እሺ? ዝም ብሎ ያሳዝናሉ ሳያቸው። እሺ አስገባው። ያራዳ ልጅ በአግባቡ ስልቅጥ። ከፋያ እኮ እሷ ናት። ይሄኔ ምሳ አልበላችም። ለምንድን ነው የኔ ህፃን ልጅ ሁሉ ጊዜ እዚህ የምታመጪው? ቤት እኮ ብቻችንን ስለምንኖር የሚጠብቀው ሰው ስለሌለ ነው። ቤቤ የተከበሩ ሰዎች የሚመጡበት ቦታ ነው። እሺ እንደዚህ አይነት ሰዎች እያመጣሽ ቤቱን አታርክሽው። ረከሰ ምናምን ቤት እንዴት ነው የረከሰው ቤቱ? ለበላችሁ ምሳ ለበሉት ምሳ ከከፈሉ ምን አገባ አንተ? እሁን አትጀባት።
እንዴት አይነት ጠጋብ ነው ያለ በእናትህ ሰማኛለህ። ሲጀመር ደሃ እንጂ ባለጌም ቆሻሻም አይደለም። ሲቀጥል ደግሞ የበታች የሆኑ ሰዎች ናቸው ዝቅ ብለው የሚሰሩ ሰዎች ላይ የበላይነታቸውን የሚያሳዩት። እና እንሂድ። ቀጥብለሽ ውጭ ማለት ትግስቱ ደሞዟን አስብና ስጣት። ከቀረው ሁሉም ነገር ይቀራል። እዚህ ከእንደዚህ አይነት በስባሳ ሰውዬ ጋር መስራት ቦጅ አለ አንድ ሰውዬ ይለቀቅልሃል። በጣም ተዘባነን ወንድሜ። ሁሉም ነገር ከልክ አያልፍም። ወይኔ እኛ ላይ እንደዚህ ይላላጣል አናቱን ማለት ነበር። ኦ እባክህ ደሞዛችንን ሳንቀበላ አናደኝ ነው። ደሞዟን አስበህ ስጣት አላለውም እንዴ? ምን ይቅርብን ምናምን ብላችሁ ነው እናንተ ደግሞ እነሳለ የተናገሩት ንግግር ማለት ነው። በቃ በጣም ትንሽ የሆነ ሰው ነው ሌላ ትንሽ ሰዎችን ሲያገኝ የበላይነቱን ለማሳየት የሚሞክረው። በቃ ቤቱን አታርክሹ ምናምን ቆሻሻ ሄዳህ ልጅ ብላ ምን አይነት ስድብ ነው አሁን ይሄ? እሺ ሲቪላይዝድ ከሆነ ሰው የሚሰደብ ስድብ ነው። እኔ በዚህ መንገድ አልሄድም። እንዴ ለምን? ባለፈው የነገርኩህ ልጅ ካገኘን አያሳልፈንም፣ ያስቸግረናል። ማን አባቱ ነው እያለው የሚነካሽ? ይቅርብን እባክህ፣ በጣም ትልቅ ልጅ ነው። ለራስ አንድ ፍሬ ልጅ ትንሻለሁ እንዴ? ኧረ እኔ ያለው ይሻላል። ብቃጥንም ጠጅ ነኝ እኮ ነው ያረዳ ልጅ። አሁን ከዚህ ሰውዬ ጋር ነው ኮርሽሞ ቢበላስ ወንድምዬ። አቺ ኔክስት በቃ ዝም ብላችሁ ሳክሱት ነው ነው የምትላት ይሄንን እኮ ነው የፈራሁት። ቦክስ ሁሉ አይደለም ሊቆነጠጠህ ነው። ኧረ ነይ ይኸው ውሰዳት ሂሪ ከዚህ። አንተ የቁመት ልዩነት ግን ትጠላለህ ነው የምልህ። ኧረ እንደዚህ ተጀመረ እንገናኛለንሽ። ሆ ፍቅረኛሞች ናቸው ነው። እሰይ ሰራሁለት። የታባቱ አንድ ነው እንዴ? በስመ አብ ልቤን ቁስል የሚያረክል የእሑድ ውሎ ልቤንም ቢያለው ከዴሊቨሪ ወደ ምን ቼንጅ ተደረገ? ድሮ ኦርደር እያደረገ ነበር የሚበላው። አይ የቅጠላ ጀማዓ ሆነ። አየህ እኛን ተቀላቀለን። ጀለስ ዴሊቨሪ አከሰረው በቃ። ወይኔ እኔ ቬጂቴሪያን ልሁንልህ ወንድም ጥላዬ። ድሮ እኮ እዚች አልጋ ላይ እዚች ስፓት ላይ የሚበላው 3 በርገር ከ4 ፒዛ ጋር ከዛ ዝም ብሎ ላይ 10 ጁስ ሴዶ ራሱ የሚቀናበት አበላል ነው የምልህ። አይ ዛሬም ግን አያስከፋም፣ እንዲህ አያስከፋም። ዛሬ ራሱ ያው 2 ኪሎ ሙዝ፣ 1 ኪሎ ፓፓያና ከ3 ማሳ የታጨደ ሰላጣ ምናምን ነው እየበላ ያለው ምርጥ። አይ ዝም ብሎ ደብሮት ነው እንጂ እንደ ድሮ ነው አበላሉስ። አንተ የፑል ቤት ኳስ ነው የሚመስለው። እሺ ጀለስ አራስቲክ ስጡኝና ልጮምሰው። ክሪንጅ በቃ የኔ ጌታ ከፍቶታል። ምን በወጣው ስለናንተ የሚመለከተኝ ነኝ። አንተ የውጭዎቹ የሆነ ሲንድረም እኛም ጋር ኢንቨስት እያደረገን አሁን the fact that she is doing this ካሜራ አብርታ አይኗ ላይ ወይ ይሄ ቪክስ ካርሚክስ ምናን ተቀብታ እንድታለቅስ ምናን ራሷን ገፋፍታ ከዛ እንትን ኦን ብላው እኔ አደሱ ምናምን እውነት ከሆነ ሰዓት በኋላማ የተወለዱ ልጆች ክትባት በቃ ዘሏቸዋል። መምህር ይውጃት መጥቻለሁ። ግቢውን ስታምሽ ከኔ የምታመልጭ መስሎሽ ነበራ? ቲቸርዬ እኔም ካንተ ማምለጥ አልፈልግም። አንቺ ምን ያጨማልቅሻል? እቃው የት ነው ያለው እኮ ነው የተባልሽው። እቃውማ አንተ ጋር ነው ያለው። እንዴት ነው የምታምሪው? ምን እየሆንክ ነው? ሁለቱም ሻፋ አሉባት። ጎበዝ ልጅ ብሩክ፣ እኔና እሷ እናወራለን። አንተ ሂድ፣ 10 ማርክ ጨምርልሃለሁ። አስታውሰኝ እሺ? አይ ቲቸር፣ እኔ አወራታለሁ። ባይሆን አንተ ከኔ 10 ማርክ ውሰድ።
ልጅቷን ለመውሰድ በማርክ ትሬድ ያደርጋሉ። ኧረ የት ትምህርት ቤት ዩኒፎርም ነው? በጣም ይሄ ሳስ የሆነ ስራ በጣም ይሰለቸኝ ነገር። ሄሎ አክስቴ አለች። ለምንድነው ስልክ ማታነሺው? ይሄው ከቅድም ጀምሮ እቀጠቅጠዋለሁ አታነሺም ያለች ነው። ውይ ቻርጀር ላይ አድርጌ እኮ ረስቼው ነው። ቻርጀር ላይ ሰክቼው ነው አላየሁትም ነበር። አይገርምሽም? 10 ጊዜ ደውላ ነበር። አይ ያንቺ ነገር ወይ አንድ ፊቱኑ እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው ያለች ነው። ምን ነው በሰላም ነው ወይ የፈለግሽኝ? በያት። አረማ ደውይላት በእናትሽ። እደውልላታለሁ። እስኪ መጀመሪያ ጠይቃት ምን ሆና ነው? ስልኩን ስጫቸው። ምን ነው በሰላም ነው ወይ የፈለግሽኝ? የበላቸው የሚስቱ አጎት የልጅ አርፏል። ወይ ሞታ? ምን ሆኖ ነው የሞተው? ታሞ ነበር? እስኪ ጠይቂያት። አረማ በመድኃኒዓለም ደውይላት ጠይቂያት። ሜሴንጀር ነበር ወይ? ይገርምሻል ባለፈው መንገድ ላይ አግኝቼው ሰላም ብዬው ነበረ። እንኳን የሚሞት እንቅፋት የሚመታው አይመስልም ነበረ። እኔ የምለው ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው ብለሽ ጠይቂያት። አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? ለጋ ነው። እሷ ራሱ በሰለች። ምን አይነት ቅመም ጨመርሽበት በያት። መቼም እሷ ኮሰረት አትወድም። በእኔ ስልክ ልታነጥሩ ነው ጭራሽ። በዚህ ቤት መንገድ አንቀጥልም። ራሴን አጠፋለሁ። አይሆንም። ለእናው ስልኩን ዘጋችሁት? እኔ ምን አውቃለሁ? ራሴን አጠፋለሁ ብላ ወጣለች። በቃ ከዛ የእሷንም ለቅሶ ትደርሳላችሁ። እነዚህ ሲቹዌሽን ላይ በቃ ስልኩን አውሩበት ብዬ መልቀቅ እኮ ነው። ምን አባቱ እርጥብ ቤት ልከፍት ነው፣ ህልሜም እውን ሊሆን ነው። ያው እንደምታውቁት እንግዲህ ቲክቶክ ላይ በጣም ብዙ ጊዜ የምሰራው ፋስት ፉድ ነገሮችን ነው። ብዙዎቻችሁ በኮሜንትም በቴክስትም የእርጥብ አሰራር እዚሁ ልንሾፍ ነው በቃ ያላችሁ እያበረታታችሁኝ ነው። ይሄን ነገር ሳላስበው ቀርቼ አይደለም፣ ግን ነገሮች እንዳሰብኳቸው ስላልሆኑልኝ በቂ የሆነ ገንዘብ ስለሌለኝ ነው፣ እውነቱን ስነግራችሁ ማለት ነው። እና ግን አሁን እግዚአብሔር ከረዳኝ አሁን እየሰራሽ ያለሽው ምግብ ምንድነው ነው? ደግሞ ይሄ ነገር የጾም ፈዋ እናግዝሽ ካላችሁኝ ደግሞ አቢሲኒያ ባንክ የሚሰሩ ሴቶችን ለማበረታታት 5ኛ ዙር እችላለሁ የተሰኘ ቆንጆ የሆነ ቻሌንጅ አዘጋጅተናል። ይሄ በቃ ቆንጆ የጾም ሬሲፒ ነው ማለት ተሸለምኩኝ። ቆንጆ የሆነ ሬስቶራንት ለመክፈት አስቤያለሁ። ዘመናዊ የሆነ ሬስቶራንት እርጥብም ሆነ ሌላ ፋስት ፉዶችን የምሸጥበት ቻሌንጅ እንዳሸንፍ ጋብዥኝ እስቲ። ላይክ፣ ኮፒ ሊንክ፣ ሼር በጣም ብዙ ጊዜ ኮሜንት በማድረግ አግዙኝ። ተሳክቶልኝ ሬስቶራንቴን ከከፈትኩኝ እነዚህን ሰዎች መሆን ነው ያማረኝ። በቃ ኮሜንት ላይ አስቀምጡ። ዛሬ እንግዲህ ቤተሰቦቼን ቡና ጠርቻቸው ነበር። እንደምታዩት ቆንጆ የሆነ ቡና ቁርስ አዘጋጅቼላቸው ነበር። በጣም ነበር የወደዱት። ሁላችሁንም ወዳችኋለሁ። ባይ ቡና ቁርስ የት አለ ቡናው? እኔ እኮ መለስተኛ ድግስ እያዘጋጃችሁ ቡና ቁርስ ምናምን የምትሉን ግን ነገር ኧረ ተው እንተዛዘብ። ማንን ለማሸማቀቅ ነው? እኔ አሁን ቀን የበላሁት ቀጭኑ ሽሮ ራሱ ምሳ ብዬ እኮ ግርማ ሞገስ ሰጥቼዋለሁ እኮ። ይሄ ሁሉ ምግብ ሰርታ ቡና ቁርስ። እሺ ዋናው ምሳ ምን ሊሆን በሬ ልጥሉ ነው? እኔ እሺ ቆየ እውነት ባሌን ግን ምን ላድርገው? በጣም በቃ የምር አንጀቴን የበላው ዛሬ። ከዚህ በፊት ነግሬያችሁ ነበረ። ጠዋት አብሻዬን ትምህርት ቤት የሚያደርሰው ምሳቃውን ቋጥሮ ምናምን እሱ ነውና እኔ ግራ እየገባኝ ያለው ነገር ከሴቶች ማለት ነው ቮይስ ኦቨር ስትሰሩ ለምንድን ነው እንዲህ ምናምን የምትሉት? ላይክ በጣም ፈኒ ነው የምልህ የሆነ ዕቃ ምናምን ሲያስተዋውቁ። እሺ እንቀጥል። ሁሉም በጣም በሌሊት የሚያስወጣው ስራ ተፈጠረና በቃ እኔ ተነስቼ እንደምሰራ ምናምን ተነጋግረን የተኛ ነው። ከዛ ልሰራራ ወደ ኪችን ተፍተፍ እያልኩ ሄድላቸዋለሁ። ምሳቃውን ቆጣጥሮ ዩኒፎርሙን አዘጋጅቶ ጭራሽ ጠዋት የሚበላው አልቀረውም። እሱንም ቁጭ አድርጎልኝ ነበር ይሄዳል። ያው እኔ ታውቃላችሁ ስራዬን ሁሉ ነገሬን እርግፍ አድርጌ ትቼ ልጆቼን ቁጭ ብዬ ቤት ውስጥ እያሳደግኩ እንዳለሁ። አሁን ግን ሰዓቱ ደርሷል። ህልሜን ማሳካት ፈልጋለሁ። በዛ ላይ ይሄን ጀግና ባልም ማገዝ ፈልጋለሁ። የተባረክሽ እንስት እናንተ የፎሎወርሶቼ ቤተሰቦቼ እርዳታ ያስፈልገኛል። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። ሼር ኮፒ ሊንክ አድርጉላት። አቅም ያላቸው ጀግና ሴቶችን ለማበረታታት 5ኛውን ዙር እችላለሁ የተሰኘውን ቻሌንጅ ጀምሮ። ታዲያ የኔ ህልም ደግሞ በጣም ብዙዎቻችሁ ታውቃላችሁ ሚዲያ ላይ ነው የኖርኩት። ሴቶችን በደንብ ኢምፓወር የሚያደርግ ምርጥ የሆነ ቲቪ ሾው ነው ማዘጋጀት የምፈልገው። ስለዚህ ህልሜ እንዲሳካ አግዙኝ። አመሰግናለሁ። መጨረሻ ላይ አሁን ቺኮቹ ከሚሉት የረሳቸው እቺ ልጅ ባይ ይላሉ ሴቶቹ መጨረሻ ላይ ሁሌ ሲዘጉ ባይ ባያቸው አንድ ጊዜ ሳም ወዴት ነው እንደዚህ አምሮ? ከጓደኞቼ ጋር ግብዣ አለብኝ፣ ቶሎ መለሳለሁ። እራት ቤት ውስጥ እኮ የሚቀመስ ነገር የለም። አስፌዛ አልቋል ብዬ ይሄል እንዴ? ወይኔ ሊያ ዛሬ ተይኝ በእናትሽ፣ ነገ ጠዋት እንገዛለን። አሁን መሄድ አለብኝ። ዛሬ ማታ አንተ እዛ ውጭ ስትዝናና እኔ ባዶ ድስት ላማስል። ምንድነው ለአንድ ቀን እራት ቢቀርስ ምን ያደርጋል? የራስ ብር አይደል እንዴ ማውጣት? የኔ ብር አትበል ሳም። ዛሬ ለራት የምታወጣው ብር እኮ የቤታችን የ10 ቀን አስፌዛ ይችላል። ቤቱ ባዶ ሆኖ አንተ ውጭ ስታባክን አያምርብህም። ሊያ እንደዛ ማለት እኮ አይደለም።
ሰው መጀመሪያ ቤቱን ያሟላል። ሳም የቤትክን ጉለት ረስተህ ለሰው ሽቅርቅር ስትል ትዝብት ውስጥ ነው። ትክክል ነሽ። እኔ ለዝናዬ ስሮጥ የቤቱን ችግር ረስቼው ነበር። እኔ የምፈልገው ለቤታችን ቅድሚያ እንድሰጥ ብቻ ነው። በቃ ልሂድ። እኔ አሁን አስቤዛውን አብረን እንግዛና እራት ቤት እንስራ። እኔ ግራ የሚገባኝ ማለት ነው ከዚህ ድራማ ማለት ነው መጀመሪያ በጣም አግሬሲቭ ሰው ነው፣ ጀለስ ሁሉ ጊዜ እኮ ነው ታፍ ነው በቃ ምናምን ይላታል። ከዛ አስረዳችሁ በኋላ ወዲያው ልክ ነሽ ሊያ በጣም እሱ አክቲንግ ላይ ጎበዝ ናት። እሱ ግን የኤንፒሲ አይነት ካራክተር ነው ያለው። የሆነ ሂ አክትስ ላይክ ነንቻላንት በቃ ኖርማል እንደዚህ ያለ ሰው ነው ማለት ነው። እና ግን እኔ በጣም ደስ ሁሌ የእናንተን ድራማ ሳይ ደስ ይለኛል። ለምን በጣም ሪዝነብል ናችሁ። የምታወሩት ነገር የሆነ በጣም ብዙ ድራማ ነንሴንስ ነው የምልህ። የእነዚህ ሰዎች ድራማ ግን በቃ የሆነ ደስ ብሎኝ ነው የማየው። በቃ ሁለታችሁም ይሄ ቪዲዮ የምታዩት ከሆነ ደስ ትሉኛላችሁ ለማለት ነው። በዚህ አጋጣሚ አዲስ ሙዚቃ ተለቋል። ሆፕ ኢንተርቴይንመንት ቤንዚን ናፍጣ ከየት ይምጣ ረዳት ታክሲ መልሲ አይመልሲ አሪፍ ቫይብ ያለው ዘፈን ጀሚራ አይና ኧረ ግጥም ካሙዙ የነ መታ አቀናብረ ክሊፕ ይስሩ የምትሉ ሰዎች በላይክ እስኪ አሜን ሱፐር ማርኬት ደርሰናል። አንተ ነህ ወንድሜ አትቀልድ ቤቢ በእናትህ የምሬን ነው። እንደጻል ልጅ ለምንድን ነው የምትሆነው? ምን እህናት እንደዚህ ደርሰና ቱና ምናምን ገሳስተና ቀይ ሰጣን ማለት መሽታል እንዴ ማለት ነው። ጅቡ ከፍሎሻል። ደስ ይላል። 1 ሰዓት ከ20 አንተ ፈሪ ነህ። በቃ በ1 ሰዓት ከኔ ጋር ለምን ምን ችግር አለው? አንተ ደርሰህ ብትመጣ ዜና እንደ ያለው አንተ ሳያድግ ያደገ ልጅ አፕሉ እኮ ነው እንደዚህ ኒውትሪሽኑ ነው እንደዚህ ጭንቅላቱን ቀድሞ ያሳደገው። አታስቀኝ። ዙሮ አያቱ ነው የምልህ። ምንድን እናንተ ሰፈር አርሊ ኢን ዘ ሞርኒንግ ነው የሚወጣው። ለጅቡ ምሽቱ ሞርኒንግ ስለሆነ አርሊ ኢን ዘ ሞርኒንግ ነው የሚወጣው ጅቡ ማለት ነው። በማታ 1 ሰዓት ጅብ የምፈራው የት ሆነህ ነው? ዛሬ የቤት ሰራተኛ በዓልን በማስመልከት ከጓደኞቿ ጋር እንግዲህ ሃንግ አውት ልታደርግ ነው። ስለዚህ ጌት ሬዲ ዊዝ ገኒ በለው ነካ እናረጋታለን። በሜካፕ አርቲስት ነው ዛሬ ገኒ ፏ የምትለው። ሜካፕ አናበዛባትም። ትንሽ ነገር ብቻ የሆነ ፊቷ ለወጥ እንዲልና ዳርክ ስፖቶች ስላላት እሱን ጽድት አድርገን ፋውንዴሽን እንቀባታለን ማለት ነው። በጣም ደስ ብሏታል። ግራም ገብቷታል። ስቀባት ወደዛ ትሸሸኛለች። ያት እንዴት እንደምትሆን ከዛ ብላክ ምንድነው ዳርክ ስፖቶችን ነው። ወይኔ ሴቶች ግን ይሄ ሁሉ ነገር ነው ፊታችሁ ላይ የምታረጉት? በቃ ፓውደር ብቻ ነው የምናደርግላት እና ገኒ በጣም ምርጥ ልጅ ናት። ባይዘይ በጣም የዋህ ናት። አሪፍ ልጅ ናት። እኛ በጣም ወደናታል። ለማንኛውም አጨራረሱ ላይ እኔ መሀል ፕሮሰስ ላይ ሀሳብ አልሰጥም ማለት ነው። ከዛ በኋላ ወደ ጸጉሯ እንሄዳለን። ጸጉሯ እዚህ ጋር ይዋት ልጠርገው እና ጸጉሯ ማለት ነው በመከራ ነው ብያዘው። እጥረቱ ልነግራችሁ አልችልም። ሊያም ትላንት ሄዳ ጸጉር ቤት ተተኩሳ ምናምን መጣ ነው። ብቻ እንደምንም ለማስያዝ ሞካክር ያለው እንደዚህ ቆንጆ አድርገን ካስያዝ ነው በኋላ የሆነ ምንድነው የሚባለው ይሄ ብቻ ይሄኛው ዊግ ነበረኝ። ሶ እሱን ከኋላ ጠምጠም አድርጌ ያስያዝኩላት እንደምንም ይዟል። ከዛ ጆሮ ጌጥ መረጠችና ጆሮ ጌጥ ሰጠዋት። ጆሮ ጌጥ አደረገች። ከዛ የሀገር ባህል ልብስ እሱን ለበሰች። ያት እንዴት ገኒ ገነት መሰለች። እዚሁ በቃ እያየናት ገኒ ገነት መሰለች። በቃ እንዴት ደስ እንዳላት ልነግራችሁ አልችልም። ይሄንን ትመስላለች። ዛሬ እንግዲህ ፈታ የምትልበት ቀን ነው። ባይ
ዶንት ጌት ሚ ሮንግ እኔ ማለት ነው ምንድነው መሰላችሁ ገኒ ያለ ሜካፕ ራሱ በጣም ቆንጆ ናት። ምን ታስባላችሁ? አሁን ቢፎር ኤንድ አፍተር እኔ አሁን ሀበሻ ቀሚሱን ለብሳ ጀስት ናቹራሊ በጣም ገኒ ቆንጅዬ ትመስላለች። እንደዚሁም እኮ ደስ ትላለች እኮ። በሜካፕ ነው ያለ ሜካፕ ነው ገኒ ቆንጆ የሆነችው? ኮሜንት ላይ ጻፉልኝ እስቲ። ቁርሳችንን በልተን እንውጣ። ጎና አይደሉ ያለማ የባተረች እንደማ ወንድ ላጤ ነው ወንድሜ አንተ አሁን ወንድ ላጤ ሆኖ ነው እንደዚህ አይነት ስራ እየሰራ ያለው? እንቁላል ከዱቄት ውስጥ የሚጨምረው እንደ ላጤ ያለ ጎሽ። ዘንድሮ ሁሉም ስልጥን ብሏል። ግን እኔ እኮ እንቁላል ራሱ በስነ ስርዓት መስራት አልችልም በእርግጠኝነት። አሁን ለነገሩ ይሄ ምንድን ነው? ላዛኛ ልሰራ ነው? ምን ልሰራ ነው? እኔ እኮ ኑድል ልሰራ ነው ብቻ በለኝ። ይሄ ሰውዬ ማለት ነው ኦፊሻሊ ነው የምልህ ሲንግል ሆኖ እንደ ሲንግል እየኖረ ያልሆነ ሰው ሚስት ምን ያደርግለታል? አሁን ልጅ ከማደጎ አምጥተህ አሳድግ። በቃ ትዳር ምን ይሰራል? ይሄን የመሰለ ሙያ ከያዝክ ወይ ደግሞ ምንም ሙያ በቃ ለቤተሰቦቿ ራሱ የምትል ሙያ የሌላ ሴት አግባ። በየቀኑ ሰርተህ አብላት። በቃ አንተ እኮ ሻይ ውስጥ ስኳር ተጨምሮ ማለት ነው ማማሰል ራሱ አልችልም በደንብ እኮ። ሰው እንደዚህ ይሰራል። ጋድ ግን ለይተህ እኔን ምን አርገኸኝ ነው የኔ ጥያቄ እኮ። በቃ ሰው ራሱ ሰርቶ እንደዚህ አጣፍጦ ሲበላ እኮ እንዴት ደስ እንደሚል። መልካሙን ውሎማ አንተ ዋልከው እኮ ለኛ ምኑን ትመኘዋለህ? እንደዚህ አይነት ላጤ ሰዎች በቃ ሳይ በጣም ትልቅ ክብር ነው የሚሰማኝ ነው ለወንድ ልጅ። እንደው ቢረሳ አስተማሪው ቁጥር እየጠራ ጥያቄ ሲጠይቅ የኛ ቁጥር እንዳትጠራ የጸለይ ነው ጸሎት መጀን ቢሆን አትረሳ። አቤት የትምህርት ትዝታ ቁጥር አጥፋት ደብቃትና ከመምህሩ አፍ ለነገ በቃ ሁሉ አጥርቼ እመጣለሁ። እባክህ እኔ በቃ ብዙ ጸሎት እኮ እንትን ብዬ ሆነ። ግን ትምህርት ቤት ሆኜ ወይ እንዳልገረፍ ወይ ስሜ እንዳይጠራ የጸለይኩ ጸሎት መጨመር። ለምንድን ነው ልታለቅስ? የሆነ እንባ እኮ ነው። እኔ እንደው ለይፈሪያውን ሆነ ነው ሊያለቅስ እየሞከረ ነው ለካ። እንዲህ ብላ ይላል። እሺ ቆንጂት እባክሽ ዛሬ ደግሞ ምን ነው በእግርሽ ልሸኝሻ? ራስን መጋለብ ትችላለህ። ደግሞ በፈረስ ልሄድ? ድሮም እቺ ጥጋብሽ እጄ ላይ እንደሚጥልሽ አቅሽ ነበር። ነይ አሁን ነይ ውጪ ልሸኝሽ። አልፈልግም። እኔ መኪና አጣ ታታለሽ ደግሞ ትለምኝኛለሽ። ነዳጅ እንደውም በአገሩ የለ። በምን አባሽ እንደምትሄጂ አይሻለሁ። እዚች ቦታ ነገ እንገናኝ። ነዳጅ እንደሆነ ገብቷል። እሱ ቢቀር በኤሌክትሪኩ ላይ ነው ምንጣፍ። እኔ ሁሌም ብልጥ ነኝ። የራስሽ ጉዳይ። ድሮም ክብር አይወድልሽም። ሰው ባለው ነው ምን አለበት አሁን እሺ ብለሽ ግብዣውን የምትቀበይ። ለነገሩ እኛ አበሻዎች ማለት ነው ይኸውልህ በራይድ መሄጃ ብር ሳይኖረን የሆነ BMW በአጠገባችን ሲያልፍ ምንድነው ከለሩ ቸኮሌት ከለር መሆኑን ያልተመቸኝ የምንል ሰዎች ነን። ለምንድነው በቃ የለንም። ግን ከኛ ሻል ያለ ሃየር ነገር ስናይ እሱም ኢምፕረስ አያደርገንም። በቃ የመናጢ ደሃ ጠዋት ላሳያችሁ። ዛሬ በጣም ረፍዷል። 11 ተኩል ላይ ገና ምግብ እየሰራው ነው ማለት ነው። ኳስ ነበረ ለዛ ነው ያረፈድኩት። 11 ተኩል እስቲ በጧት መነሳት ልምድሽን አካፊን ስላለችኝ ምግቡን እያያችሁ እኔ ልምዴን ላካፍላችሁ ማለት ነው። በጧት የምነሳበት እኮ ጧት ለሊት እኮ ነው። በጧት የምነሳው ከ10 ተኩል እስከ 11 ሰዓት ባለው ጊዜ እነሳለሁ። ካረፈድኩ ደግሞ 11 ተኩል እነሳለሁ። ለምን ካላችሁ ገንዘብ ነው ፑሺንግ ፋክተሪ ማለት ነው። ካልጋዬ ቅስቅስ የሚያደርገኝ ጧት ፊርማ ካመለጠኝ ደሞዜ ስለሚቆረጥ ነው። ኦኬ። እና በጣም የት እየሰራሽ ከየት እየሄድሽ ነው? ወይም የምትነሱበት ምክንያት ይኖራችሁ እንጂ ትነሳላችሁ። እኔ በእርግጠኛ ሆኜ ነው መነግራችሁ ማለት ነው። ሁለተኛው በጣም ደስ ያለኝ የሆነ ኮሜንት ያነበብኩት ማለት ኑሯችንን እንድንወደው ስለምታደርጊን አመሰግናለሁ ብላኝ ነበር አንዷ ልጅና ስቶቭ ራሱ እንዴት በራልሽ? ይበርደዋል እኮ በዛ ሌሊት። በነገራችሁ ላይ ሶሻል ሚዲያ ላይ የሚታየው ነገር በጠቅላላ እውነት አይደለም። ቆንጆውን እየመረጡ ቀርጸው ላሳዩአችሁ ሰዎች የራሳችሁን ላይፍ ኮምፔር እያደረጋችሁ እንትን ማለት ነው። በጣም ትክክል። ኦኬ በጣም ላይፍ ምርጥ ነው እና ኢንጆይ ማድረግ አለባችሁ እያንዳንዱ ሞመንት። ሽሮዬ ደክ ብላ ደረሰች። አያችሁልኝ አይደለ? የኔ እናት የኔ ኢትዮጵያ ንጉስ ብሏል አንዱ አክተር። ከዛ ከ47 ሽሮስ የኢትዮጵያ ንጉስ አይደለችም። ክትፎ የቲዶ ዶሮ የቲዶ መቆጣጠር አለብን። በነገራችን ላይ አካውንት ተመቷልና እስቲ ጋይስ ኮፒ ሊንክ ሼር ያደረጋችሁ ብድግ አድርጉት፣ አነሳሱትና ወይኔ የኔ እናት ግበት እንደ ሽሮ ከጥቅል ጎመን ጋር ቋጥራ ልትሄድ በሞት አካውንት በቃ የሚደረገውን አድርጎ ኦኬ።
ከዛ እንደዚህ ጥቅል ጎመንም ነበረኝ አጠገቡ እንደዚህ ስር አደረኩኝ። ቡና ምንም ቢፈጠር ቢረፍድ ምን አንቺ በጣም በራስሽ መኩራት ያለብሽ ሰው ነሽ። 11:50 ሲል እጣኔን ጨጨጨጨጨ ሳቦል ጀባ ጣሃ ጀባ የወለደሽ ጀነቲ ባንቺ ያልቅሽ ባላበባ የኔ እናት በሰላም ያውልሽ ከነገረኛ ከበቀኛ ተሰለኝ። ምን አይነት ግጥም ነው? እጣኔና ጨጨጨ ምግቤን ቀረብ አድርጌ ብንድትሽ ለዶሮ ነው እንዴ ምናምን የምትሉ በጧት ብዙ አይበላም። ኦኬ እና እኔ እንዴ ብዙ ፖርሽን አለ። ሰው እንደዚህ በጧት ተነስቶ ከሰራ ቶሎ ጠገብ ብሎ ሲበላ ነው ቆንጆ። ጋርጊን እንደዚህ ቁርሴን በለት ካደረኩ በኋላ 11:55 ሲል ቡናዬን ቅድስ ሶስት ሲኔን ጥጥት በባዶ ነው ደግሞ አንድ ሰዓት ባልሞላ ጊዜ ውስጥ የሁሉ ስራ። የዛሬው ጧት ይሄን ይመስላል። ምን ቃል አለኝ አሁን ለዚህች ልጅ 11 ሰዓት እኮ እኔ እኮ እንቅልፍ ላልተኛም እኮ በዛ ሰዓት እኮ ከማታ ማለት ነው ይነጋብኛል አንዳንዴ። 11 ሰዓት ተኩል ተነስቶ ስራ ሰርቶ ከቤት ይወጣል ፊርማ እንዳያመልጠው ምናምን። ደግሞ ይሄ ማለት ነው የብዙ የኢትዮጵያውያን እውነተኛ ታሪክ ነው። እንዲህም ሆኖ ግን ላይፍ አልሞላ ሲል በቃ ለሆነ ነገር ገንዘብ ሲጎል በጣም ይከፋል። በቃ ሳይኮ ነው የሚነካው። እና ለእናንተ በጣም ትልቅ እኔ ክብር አለኝ በግሌ። እናንተም ኮሜንት ላይ ለእንደዚህ ታታሪ ሰራተኛ ለሆነ ሰው ክብራችሁን ኮሜንት ላይ ግለጹልኝ ፕሊዝ። አቤት ሰላም፣ እንዴት ነህ? እግዚአብሔር ይስጥልኝ። ደህና ነኝ ከባ የሆነ ቦታ አቅሻለሁ ልበል? አዎ ብዙም ባይሆን ማለት ኮሌጅ ክላስስ ከጀርባ የምቀመጠው ልጅ ነኝ። ኦ አስታወስኩሽ። እና እዚህ እንዳለው ማን ነገረሽ? ጓደኛን ሄኖክን ጠየቅኩት። እና እዚህ እንዳለው ነገረሽ? የድንጋይ ራስ ምን ነው አትፈልግም ነበር? እውነቱን ለመናገር አዎ። ኦኬ ገባኝ። ግን በጣም ነው ደስ የምትለው እና ምኑም ደስ አይልም። አንተን መታወቅ ፈልጌ ነበር። በጣም አዝናለሁ። ፍቅረኛ አለኝ። ጺምህ እኮ ባይኖር ማለት ነው ጆሮ ጌጥህ ምናምን ኮምፕሊት ቺክ እሷን እኮ ነው የምትመስለው። አይ እንደዛ አይሆንም። ምንም ፍላጎት የለኝም። ገባኝ። ግን በቀላሉ ተስፋ አልቆርጥም። እሺ እምልሽን ስሚኝ፣ አትድከሚ። እንትን እኔ ሳላረግማ በጭራሽ። ምን አልሽኝ? አይ ምንም። ምን አይነት አሁን ከዚህ ቪዲዮ አንድ ጥሩ ነገር ምን እንደሆነ ታውቃለህ? የአስቴር አወቀ ዘፈን ብቻ ነው። ተስፋ አልቆርጥም። ተስፋ ራሱ ከእናንተ ኮሌጅ ተስፋ ቆርጦ ወጥቷል። ምን አይነት ነገር ነው በእናትህ? እሱ ደግሞ እኔ አሁንም አልቀረም እንዴ? እኔ እኮ ጆሮ ጌጥ እስካሁን ድረስ እኮ የሚያደርገው ወንዱ ነው ክርስቲያኖ ሮናልዶ ብቻ ነበር እስካሁን የሚመስለኝ። አሁንም የሚያደርግ ሰው አለ። በጣም እውነት ቅርት ያለን ሰዎች ነን ማለት ነው። አሁንም ደህና ነሽ? ደህና። ቆይ ጉንፋን እንዳታስይኝ እሺ። ይሄው ኖትና አሳይመንትሽ። እነዚህ ደግሞ የምትወጃቸው ቸኮሌቶች። አመሰግናለሁ። እንዴ አሳይመንት አንድ ብቻ ነው እንዴ? ሳት ነው። እድሜ ለኔ በይ። ጉረኛ ስማርት ነው ማለት ነው። ገባሽ? በቃ ውጭ ጋር ብዙ አትቆይ። ድጋሚ ጉንፋን እንዲይዝሽ አልፈልግም። በቃ እሺ። ቻው ቻው። ፍቅር ፍቅር እብድ ብዙ ማለት የምፈልገው ነገር አለ፣ ግን ሰዎች በኔ ኮሜንት ኦፌንድድ እየሆኑ መሆኑን ኖቲስ እያደረኩኝ ነው። በጣም ራሴን ይዤ እንደሆነ ታውቃላችሁ። አገር እነዚህ ቪዲዮዎች ማያቸው በጣም በቃ ብዙ ሮንግ የሆነ ነገር አለባቸው ላያቸው ላይ። ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የሚያፈቅራትን ወንድ ልጅ ስታወራ ያለው ልዩነት፣ የምታፈቅረውን ስታወራ ሄሎ አባትዬ፣ የኔ ፍቅር፣ የኔ ፋፋጭ ንጉሴ፣ የኔ ልቤ ምት ታውቃለህ? ይኑን ቁልምጫ ምድር ምን እንደሚያሳስበኝ ታውቃለህ? አንተን ያልታውቃል ሲጥ ነው የምለው የወንዶቹ በላይ ንጉሴ እንተኛ እምቢየው እንዳትወጣ እምቢየው እኔ ከወጣ እንዳትነግር እምቢ አያቀበጣ እሷ በሷ ልብ እኮ ቃብጣ ሙታለች። እምቢ እንዳትወጣ አንተም ዝም ብለህ ተኛ። እኔም በዚህ እምቢየው የኔ የወንዶቹ በላይሽ ላይ ሆለታ ይስፈርብሽና እንዴ ብላ ተቅለሸለሻል። አንዱ መናጢ እሷን ያፈቀረ ሲደውል ሄሎ የኔ ውድ ወዬ ደህና ነሽ
ደህና እንዴት ነሽልኝማ? አለሁ ወዴላ ጠፋ። ኧረ ምንም አትፈልጊኝም እንዴ? ማለት ከተመቸህ ትደውላለህ። እኔ እኮ አልተመቸህም ብዬ ነው። እሺ እኔ ውድ በቃ ችግር የለውም። ደግሞ በጣም ነው የምወድሽ። እየደረሰበት ነው የሚያውቀው ማለት እሺ ነው የምትይኝ? አይ በቃ ችግር የለውም። ደግሞ ጉፋን ይዞኛል መሰለኝ ራሴንም እያመመኝ ነው። መዳሜም ዝም ብላ ስራ በቃ ችግር የለውም እንደዋወላለን ውዴ። እሺ ቻው በቃ ዲብ ወስዳ እኔ እኮ መከራችን እኛ ማፍቀር እኮ አጣን። እነሱ ሲያፈቅሩ የኔ ንጉስ አባትዬ የኔ ፋፋጭ የኔ ምናምን እኛ ስናፈቅር ጀኖሳይድ ይፈጸምብናል። እንዴት ታዋል በዛ የደረሰበት ነው የሚያውቀው ነው የምልህ። አሁን ይሄ ልጅ ተወዶም ያውቃል ወዶም እሱ ሪጀክትም ተደርጓል ማለት ነው። የሁለቱም ኤክስፒሪየንስ ከሌለ እንደዚህ ማውራት አትችልም። ወይኔ ኩቺ ኩቺ ወጣይ सपने दिखाए अब तो मेरा दिल ሻሩክ የት ነህ? እንዲህ ብሎ ነው የሚያያት። करो हाय कुछ कुछ होता है क्या करो हाय ይቺን ጭፈራ ማን ነው ከኔ ጋር የሚጨፍራት? በእናት चोरी चोरी चुप चुप कर हाय ዘፋኟ ራሷ ናት ይቺ ሴትዮ። በእርግጠኛ እኔ ከማንም ጋር ከራከራለሁ ራሷ ዘፋኟ ናት። ድምጽ አንተ ዱቅ ኦን ዘ ስፖት ነው ማለት። አይ ትንሹ ራሴን አጥቧለሁ አላለም። ይሄንን አይተኸዋል እኮ ምን ላድርገው? አይተኸዋል? ይሄንን እኮ ምን ላድርገው ማለት ምን ላድርገው? ምን ያርገው? እሺ እንዴት ነው እንደዛ ቆሽሾ? ያው ምን ላድርግ? ለምን ያቆሽሽከው? አረ በቃ ተይው። ሲያምር ልጁ ኪዩት የሆነ ልጅ ምን ማለት ነው? ሰላቅ እንደዚህ ያቆሽሹ ቀጥ በልና ሂድና ከዛ የኔን ቦርሳ ይዘህና ስልኬን ይዘህና ወደ ቤት እንሂድ። ምንድን ነው? ኧረ ማምዬ ወይኔ ሊያለቅስ ነው። እንደዚህ ቆሽሾ አቆሽሾ ኧረ ማምዬ ልጠባ ወይኔ ሲያሳዝን፣ ኧረ ሲያሳዝን። ይቺ ሴትዮ ሁለተኛ ይሄንን ሕፃን ልጅ ካስለቀሰች በፍትሐ ብሔሩ ሕግ የሚያምሩ ቆንጅዬ ሕፃናቶችን በማስለቀስ ወንጀል 25 ዓመት እንፈርድባታለን። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። ማይኩ ላይ እንዳታወሪና 100 ብር አሸንፊ። ስምሽ ማን ነው? ጣሄር ዱንዳር። ማይኩ ላይ እንዳታወሪ ነበር ያልኩሽ። ስምሽን ተናገርሽ። ጣሄር ዱንዳር ደስ ይላል። ምናድሽ ማይኩ ላይ እንዳታወሪና 100 ብር አሸንፊ። ስምሽ ማን ነው? አረ ሉክ ሊበላ ነው። በቃ ጀለስ ከየት እየመጣሽ? ወሳኝ ፍሪክ ጨርሷል። በቃ 100 ብር ትፈልጊያለሽ? ኧረ ተይ አላሸንፊ። ወይኔ ፈርስት ዊነር ኦፍ ዲስ ቻሌንጅ ይመናል። ሻባት አተ 100 ብር ሽልማት ነው። ወንድም ጥላይ ደሞ እኮ ተመነተፈ። ይቺን ብሮና በዚህ ሰዓት እኮ ወጥተህ ሜክሲኮ ደርሳ አትመለስባትም። ራሴን ሆኜ መኖር ታውቃለህ ልምዴ የኔ ሚስት ሰላም ነው። ሁለተኛ የገባውን ታፈቅሯለች በእርግጠኝነት። ወይ ደግሞ አይኗ የበለዘው ያኛው ባሏ ስለሆነ እየተመቻቻን ነው ማለት ነው ቤት ውስጥ። እሺ ይኸው ፊልሙ ሳይጀምር እኔ ጨረስኩት። ስሚ አንቺ እንኪ ስጋ ቆንጆ አድርገሽ ጠብሰሽ አምጪ። ደግሞ ምንድነው እንደዚህ አይነት አለባበስ? እስኪ ሰው ፊት አታዋርጂ። ምን አልኩኝ? አይተሃል? በቃ እኔ እኮ አልገምት በቃ ጠባይደም ግምቴ እኮ እሷ የዋህ ሚስት፣ እሱ በጣም በቃ የሆነ አቢዩዘር ቶክሲክ ነው። ለገዛ ልጁ አንድ ቀን እንኳን ምንም ነገር አድርጎ የሚያቅስ ለጓደኛው ስጋ እኔ አፈር ልብላልሽ። የኔ ልጅ የኔ ምርጫ ነው። ጉድ ያደረግ አንተን ስራ ለምን አንቺ ብብልጥ አትሆኝም? ጠብሰሽ ለልጅሽ አብይና ስጋው ሲልሽ አንተን ከትፌ ልስጠው ለጓደኛ በይው። እንደዚህ አይነት ጨካኝ ባል እንዴ! ምን ነው የኔ እናት በመቼው አደረስሽው? የኔ እናት የባለሙያ ነገር በቃ በላ አድርገን እንቀጥለዋለን። የኔ እናት ደስ ይላል። ከጓደኛ የምትደብቀው ምን ጓደኛ ምን እንዳይልህ ነው? ስጋውስ? የትኛው ስጋ? ለ9 ዓመት ሙሉ ስትበላ የነበር የኔ ስጋ
ወይስ አንድ ቀን እንኳን ወተት ገዝተላት የማታውቀው ልጅን ስጋ? ኧረ ጎበዝ አንቺ ትቻለሽ። ይሄን ያልኩት እኮ። ተቀመጥ። እልል ብለህ እንደዳርከኝ ብዬ ሳልጮህ ታፋታኛል እንዴ? ማሪ ምንድነው? ሂደህ ማርህን ሂደህ ንቦቹ ጋር ሄደህ ፈልግ። አትንካኝ። ለውጭ አልጋ ለቤት ቀጋ መሆንን ጓደኛ እንዳያቀብና። ኧረ ቤል ተረጋጊ። እኔማ ቆንቴዲ በፍጹም አታውቀው። ሰይጣን ዲያብሎስ ነው። ይሄው እጁን እያነሳባት እኮ ነው ወንድሜ። ሲጨከን ይጨከናል ወንድም ጥላ። በድብቅ እጆቹ ከሚገርፉኝ በአደባባይ የሰው ዓይን እየገረፈኝ ልጅ ባሳድግ ይሻለኛል። በቃኝሽ። ምን ልትሆን ፈለክ? እንደ ቀልድ የተሰራች ይቺ ድራማ ግን የስንት ሰው ቤት ገመና እንደሆነ ማን በነገራችሁ። አንዳንድ ሰው አለ በቃ ካፌ የሆነ መጠጥ ቤት ምናምን እኔ ነኝ ሂሳብ የምቆልፈው ተይዞ በግደራ ወንድሜ እየተባለ ማለት ነው። ቤት ሲገባ ለቡና ሲጠየቅ ራሱ ፊቱን ኩስትርትር ምናምን ያደርግ። አታርግ እስቲ እንደዚህ። ሲጀምር ሆንክ ራሱ ኦፖዚቱን ነው መሆን ያለብህ። ለቤት በጣም ያልክ ሰው ምናምን ጀነረስ ነው መሆን ያለብህ። ውጪ ነው እንደውም ኪስህን ደበቅ ያዝ ማረክም ካለብህ። ለውጪ አንተ ለቤት ጥሩ ያልሆንክ ማለት ነው። ፈጣሪ ለውጪ ሰው ጥሩ ሆንክ ብሎ ሊያጸድቅህ ነው። ለገንዛ ልጆቹና ለሚስቱ ያልሆነ ሲጀምር ለውጪ ሰው ምንም ለወዲያው ነው እንጂ አይተርፍም። ድፍረት ፕሮማክስ ማርያምን አላቃቸው። ዛሬ የበርጣሚውን ስም ቻሌንጅ እንጀምረው። ጎሽ ሰርግ ላይ ገብተን እንቀውጧለን። ባንበላ እንኳን እናስነካለን። የልጅ ዳውድና የበርጣሚውስ ደቀ መዝሙር ግቢልኝ እንግዲህ እናቴ። ግን ምንም አልበላንም ነው ያልሽዋ መጀመሪያ ላይ። ምግብ ሳትበይማ በእርግጠኝነት እንደማትወጪ እኔም አሲዛለሁ። ራገባብ ከ10 ሜትር ጀምራ እንዲህ በሲክስ እንዲህ እያለች አጀብ ነው እንጂ እንደዚህ ራቅ አድርገው አታስጠጣኝ እዚህ ጋር። አንተ እቺ ነገር ግን መለመድ ነው ያለባት። እኛ ሀበሾች ፏ ብለን ለብሰን እንወጣለን። ከዛ በኋላ የሆነ ሰርግ ታጅባለህ። በቃ ሰው የሚስት ቤተሰብ የባል ቤተሰብ ትመስለዋለህ፣ የባል ቤተሰብ ደግሞ የሚስት ቤተሰብ ትመስለዋለህ። በቃ በመሃል ቤት ሁለቱም ሳያውቁ ተፈውሰ ምግብህን ትወጣለህ። ርሳይኮነት አስበዋለውን የሰርግ ካሜራማኖቹ ከቀረጹ በኋላ ማለት ነው። ከሆነ አመት በኋላ የሰርግ ክሊፑን እያዩት ለሚስቱ ሚስትዬ ማናት እቺ ግን ሳይኮ። ከዛ እቺኛ ደግሞ አረ እኔ ማላቃትም ያንተ ቤተሰብ መስላኝ እኮ። ዳንሷ ምንድነው ልጅቷ? ሲጀምር ይሄ የአሁኑ ዳንስ ለአያት ሬጀንሲ ያልተፈቀደ ነው መልሽ። እንደዚህ ኃይሎ ጋር ነው። ቅድም የጨፈርሽው ምን የጨፈራ ነው? ምንድነው ሚዜ የለውም ነው ሰውየው? የለም እኮ ድምጽ እሷ ወንድ ሆነች ታውቃለህ። እሷ ናት በጣም ቢፈቅዱላት እሷ ናት ያለች ድምጿን አጎርነና አሬው እያፏጨች ቅዝቅዝ ያለ ሰርግሽ። ለነገሩ ሀብታም እኮ ብዙ አይጨፍርም ነው። ብሩን ወጣ አድርጎ ሰርጉን እዚህ ከደገሰ ምናምን በእንደዚህ አይነት ሊሙ ምናምን ከተንቀሳቀሰ ብዙ ይሄ ጭፈራው ምናምን ለኛ ለቺስቶቹ ነው። አሁን እኔ ለሰርጌ ልንገርህ እንደምንም ብዬ ቁብ ገብቼ አንድ ንቅል የበሬ እንትን ካረኩኝ ከዛ በሱ አልጫና ቀይ ወጥ ይሰራልሃል በጎላ ድስት። ጭፈራው ግን ልነግርህ ነው ማልችለው። በቃ ድምቅ ያለ ጭፈራ። ለምን ቺስታ ነኛ። ሀብታም ኮንኩኝ ነው ዘብነን ብዬ የድምጽ ራሱ ከፍ አይልም። ዞረው በቃ ትበያለሽ ምሳ እንዴ? ይሄ ሁሉ ልልታ ለአንድ ምሳ ነው ይሏት። ቲቸር የሚለውን የእንግሊዘኛ ወርድ ማለት ነው ትክክለኛ ፍቺ ነገር። ቲቸር አስተማሪ ነው ብለው እስከዛሬ ሸውዶናል። ብራዘሪ ኩካቱቱ ብያ ተመራምሮ ደርሶበታል። ቲቸር ማለት ቲም ብቻውን ስንወስደው ማለት ነው ሻይ ነው አይደለም እንዴ? ቸር ደግሞ ወንበር ነው። ቲቸር ማለት የሻይ ወንበር ማለት ነው። ብራዘሪ
ኧረ ማራኪ እንግሊዝ የት ነህ አንተ? ባለህበት ሀገር እንግሊዘኛ እንደዚህ አይነት ወንጀል ሲፈጸምበት የት ነህ ማራኪ እንግሊዝ? በኩኩሻ ዲክሽነሪ ነው ተማርኬ ወድቄያለሁ። ፐርሰናሊ ማራኪ እንግሊዝ ሬስኪው አድርገኝ ፕሊዝ። ስለምዶ ልብ የሚመታው እንቲነሽ አንቺ ስለቀፍኩ ነው። ወይኔ ደስ ሲል ጸጉሩን ይሰራሳል። ቬሮኒካ በቃ ይሄንን ኪዩት ልጅ ካቀፈች በኋላ አግብታ ወዲያው ትወልዳለች በእርግጠኝነት። የልጅ ፍቅሩ ይናፍቃታል። ማመን አልቻለም። አይቷል ትንሽ ማንነኝ ፈገግ እኔ ማንነኝ ህፃናት ባይዘ እንዲህ የሚሆኑት በጣም ይሄ ደስታቸው ክላይማክስ ሪች ሲያደርግ ነው። ዘፋኝ ነከረ ካይቻለሁ ዘፈንን አበባዬ እያልክ ስትዘፍን ኧረ ተሽኮረመመ። ደግሞ እንዴት እንደሚያምር አንቺ ጋር ደግሞ በጣም ነው የሚያሳስበው። አሞታል እንዴ ግሎ ነው አንቺን በማየቱ እኮ ነው። በቃ አው ልቡ በጣም እየመታ ነው። ነርቨሱ ነው እኮ ነው ብሮ። ይኸው በማልቀስና ባለማልቀስ ውስጥ ነው ያለው። አይታል ቬሮኒካ ግን ያው ትልቅ ፋን ብቻ አይደለም ማለት በሱ ሌቭል ህፃናት ራሱ ይወዷታል። እሺ መጠጣት ይፈቀዳል እንዴ? ዋናው ልብ ነው። አሁን ለምሳሌ ሂደት አለው ታውቃለህ። አሁን ለምሳሌ በጠርሙስ ቢሆን አይቻልም፣ ግን በሃይላንድ ገልብጠህ ምናምን ዋናው ልብ ነው። እሱ ይቻላል፣ ይፈቀዳል። ይሱራ ቦታ ስለ ጸጉርሽ እንዴት ጸጉር አሁን ለምሳሌ አሁን ይሄ ሂውማን ሄር ነው። አያ እንዲኛውን እንዲ የውስጡ አይቻልም። ዋናው ልብ ነው። አሁን ይሄ ችግር ገላኛው ግን ይቻላል። ዋናው ልብ ነው። አሁን ሌላም ነገር ብናደርግ እናንተ ዋናው ልብ ነው። ችግር የለም። ምንም በቃ እኛ ምንም የሚፈጠር ነገር የለም። ዋናው ልብ ነው እንዴ! ዋናው ልብ ነው። ልብ እንዳለህማ በአደባባይ በፓንት ስትሄድ አየሁህ እኮ ዳውድ። እኔ ቀጣይ በኔ ስራ በየ3 ሰከንዱ እየሳኩኝ ነው። በኔ ስራ ፕሊዝ ይሄን ቪዲዮ እንደውም ለልጅ ዳውድ ሜንሽን አድርጉልኝ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን አርሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።